በባቢሎን ምርኮ ዘመን ከይሁዳ ከተማረኩት መካከል 4 ወጣቶች ነበሩ፤ ዳንኤል፣ ሐናንያ፣ ሚሳኤልና አዛርያ። እነዚህ ወጣቶች መልከ መልካም ጥበበኞች እና ዕውቀትን የተሞሉ ነበሩ። ንጉሡ ናቡከደነፆር በቤተ መንግሥቱ እንዲያገለግሉ መረጣቸው። ነገር ግን የአባቶቻቸውን አምላክ እግዚአብሔርን ላለመካድ ቆርጠው ተነሱ። ንጉሡ ከሚበላው ምግብና ከሚጠጣው ወይን ጠጅ እንዲመገቡ ታዘዙ። ነገር ግን ዳንኤል በንጉሡ ምግብ ራሱን ላለማርከስ በልቡ አሰበ። ለጃንደረቦቹ አለቃ ከወባክፈትንን ጥራጥሬና ውሃ ብቻ አስጠንቅቆ አለው። ከ10 ቀናት በኋላ የንጉሡን ምግብ ከበሉት ወጣቶች ይልቅ ፊታቸው አምሮና ሰውነታቸው ወፍሮ ታየ። እግዚአብሔርም ዕውቀትና ጥበብን ሰጣቸው። ንጉሥ ናቡከደነፆር ሕልም አለመ፣ መንፈሱም ታወከ። የባቢሎን ጠቢባን ሕልሙንና ፍቺውን መናገር ተሳናቸው። እግዚአብሔር ግን ምስጢሩን ለዳንኤል ገለጠለት። ዳንኤልም ወደ ንጉሡ ቀርቦ ሕልሙን ተረጎመለት። በዚህም ምክንያት ንጉሡ ለዳንኤል አምላክ ሰገደ። ዳንኤልንም በባቢሎን አውራጃዎች ሁሉ ላይ ሾመው። ንጉሡ የወርቅ ምስል አቆመ። ሁሉም ሰው ለምስሉ እንዲሰግድ አዋጅ ነገረ። ሲድራቅ፣ ሚሳቅና አብደናጎ ግን ለአማልክትህ አንገዛም፣ ላቆምከውም የወርቅ ምስል አንሰግድም አሉ። ንጉሡም ተቆጣ፣ ወደ እቶነ እሳትም አስጣላቸው። ነገር ግን እግዚአብሔር መልአኩን ልኮ አዳናቸው። እሳቱ በሰውነታቸው ላይ አቅም አልነበረውም፣ ጠጉራቸውም አልተቃጠለም ነበር። በንጉሥ ዳርዮስ ዘመን መሳፍንቱ በዳንኤል ላይ ቀንተው ሴራ ጠነሰሱ። ወደ ንጉሡም አምላክ ወይም ሰው ማንም እንዳይጸልይ አዋጅ አስነገሩ። ዳንኤል ግን እንደ ልማዱ በቀን 3 ጊዜ ወደ እግዚአብሔር ይጸልይ ነበር። በዚህም ምክንያት ወደ አንበሶች ጉድጓድ ተጣለ። እግዚአብሔርም መልአኩን ልኮ የአንበሶቹን አፍ ዘጋ። ዳንኤልም በሰላም ወጣ።